በስከ መጨረሻ ደጀኔ በተመስገን እጅ ወደቀ። በጣም የሚያሳዝነው ደግሞ ሊዲያ እዚህ ቤት ውስጥ ስትገባ የተመስገን ጓደኛ ሆና ብትገባም በደጀኔ ሴራ ግን እንድትፈጽም ያስገባት ነበረች። ሆኖም ግን እሷም አንድ ጊዜ እሱን አብዲ፣ አንድ ጊዜ ትሁትን አብዲ እያለ መድኃኒት የሰጣትን መድኃኒት ባለመፈጸሟ ወደ ውጭ ጠራትና የመጨረሻ ነው ምልሽ፣ ያልኩሽን ማድረግ አለብሽ። ዛሬ ይህን ነገር ማታደርጊ ከሆነ አንቺን ሲጥ ነው ማደርግሽ በማለት ደጀኔ ሊዲያን ያስፈራራታል። ሊዲያም ባለችውን ለማፈጸም ቀጥ ብላ ወደ ቤት ገብታ በአጋጣሚ ትሁት ቡና እንደምትጠጣ ስትናገር እማዬ ግን ቡናውን አልጠጣም ሲሉ አይን ይጠጣሉ አምጪውና እንጠጣ በማለት ስትላት ያንን መድኃኒት እንግዲህ ከቡናው ውስጥ ጨምራ ለትሁትን ለማስወገድ ያደረገችው ሊዲያ ራሷ በአቃይራ ጠጥታ ራሷን አጥፍታበታለች ማለት ነው። በዚህን ጊዜም ካሁን ትሁት ህይወቷ አለፈ ብዬ እሰማለሁ ብሎ ደጀኔ በሩ ላይ ሲንሰራራና ሲያዳምጥ ከኋላው ድንገት ተመስገን ይደርስና አንገቱን ሲጥ አድርጎ አንቆ አንፈራፈረው። በዚህ አጋጣሚ ሊዲያ እንግዲህ ትሁትን በሰርጓ ቀን ሰርጓን አበላሻለሁ ድባቧን ብላ ያሰበችው ራሷ ህይወቱን እንድታልፍ ሆናለች ማለት ነው። በዚህም ምክንያት ሊዲያ እንዴት እዚህ ቤት እንደመጣች እድልም ስትጠይቃት የእሱ ጓደኛ ሁና ነው ስትል፣ እንዴት የእሱ ጓደኛ ሁና እዚህ ቤት ትኖራለች በማለት እድል ትሁትን ትጠይቃታለች። ትሁት በእርግጥ ከአለፈው የተደፈረችበትን በማስታወስ እንግዲህ ከተመስገን ጋር ለመተኛ ፈጽሞ እንደማትችልና ያን ነገር እንዳልዳነች ትውስታው ከጭንቅላቷ እንዳልጠፋ ስትነግረው ምን አባቴ ላድርግ ራሴን ልውቀስ ወይንስ ልቅጣ እያለ ሲጠይቃት አይ ለዚህ መፍትሄ መፈለግ አለብኝ እኔ የዳንኩ መስሎ ነበር ለካ አልዳንኩም ብላ ስትለው እሺ እኔ እመቤት አብሽሪ አንቺ ትድኛለች በማለት እቅፍ አድርጎ አጽናናት። ከዛ በፊት እንግዲህ ውሃ እየተራጩ እያሉ ሊዲያና እሷ ጓደኛዋ ይችው የእሱ ጓደኛ ሲደርስ እሱም ያንን ውሃ በማንሳት ወደ ትሁት ላይ ይረጫታል። ትሁትም ያንን ውሃ አንስታ ወደ ተመስገን ትረጫለች። በዚህ ሰዓት ላይ ነበረ ብርድ እንደተሰማት ስትነግረው ነይ ብሎ ካስገባት በኋላ ሰውነቷና ፀጉሯን በፎጣ እያዳረቀ ቁጭ ባለበት ሰዓት በረደኝ ስትለው ነይ ታዲያ ለምን ይበርድሻል በማለት ጠጋ ሲያደርጋት ነበረ። ያ የዛኔ የደፈራት ስሜቱ መጥቶባት ልትቋቋመው ያልቻለችው በዚህን ጊዜ ነበር ስትነግረው እሱም ራሱን መውቀስ ጀመረ። ለማየም ሂዳ ስቅስቅ ብላ አልቅሳ የዳንኩ መስሎኝ ነበር ለካን ያልዳንኩም በማለት ስትነግራቸው ምኑን ትሁትን ያልገባኝም አልዳንኩም የምትይውን ነገር በማለት ሲጠይቋት እሷም በቃ አልዳንኩም ማለት ነው እያለ ያን የተደፈረችበትን ስሜት በማስታወስ ተመስገንን ልትቀርበው እንደማትችል ስትናገር ግራ ተጋብተው ነበረ። እንግዲህ ትሁት የቲናን ሚስጥር ለዛ ለባለ ገንዘቧን እበላለሁ ብሎ ቀድሞ ገንዘቡን ላስረከበው ሰውዬ ቲና አይኗ እንደሚያይ ሲነግሩት በጣም ተናደደና ወይኔ ገንዘብ የተበላ በማለት እንግዲህ ራሱን ወደ መጠጥ መንገድ ወስዶ ቤቱን እየሰከረ ገንዘቤን አንጡ እያለ የናባባን ቤት መደብደብ ሲጀምር እንግዲህ እህትየዋ ደውላ ወንድምህን አሳርፍልን ቤታችንን እየረበሸ ነው ሌላ ችግር እንዳይመጣ ስትል ነገረችው። ሰርግ ቶሎ እንዲፈጸም አባባም እየተጣደፉ ነበርና እማማም የሰርግ ጥሪ ለመጥራት እየመዘገቡ እያሉ ምን እያደረገች ነው እማዬ? እኔ እኮ እንደዚህ ሰፋ ያለ ሰርግ አልፈልግም ቀለል እንዲል ነው የሚፈልገው ባለቻቸው ሰዓት እሳቸው ደግሞ እንዴት ይሄን ትለኛለች ባልወልዳት ነው ወይ ትሁት በማለት ይቀየሙባታል። ትሁት ግን እማማ እንዳይደክሙ ያደረገችው ነገር እንጂ ከሌላ ነገር አልነበረም። ሆኖም ገባችና እህቷ እንደዚህ ማድረግ የለብሽም አለቻት ሊዲያ። እማማዬን አስቀይመሻታል ይቅርታ ልጠይቂያት ትችያለሽ ዛሬ ጋር ሳይሆን ከትንሽ ቆየት ብለሽ ምን ነው በሰርግሽ ለመድፋት ስፈልግ እሷ ግን ባልወልዳት ነው ወይ አትድከሚ ያለችኝ በማለት ተቀይማለች። በፍጹም ያላሰብኩት ነው በማለት ትሁትም ትጸጸታለች። እንግዲህ ያንም ሰው እየሰክሮ የና አባባን ቤት እየደበደበ ገንዘቤን አንጡ እያለ ባለበት ሰዓት እሷም ከዚህ በኋላ ቤት እዚህ መድረስ የለብህም ብሎ ወንድሙ እየጎተተ ሲል ገንዘቤን አስበላኸኝ አንተም ማብረት በልተህ ነው ቲና ጉር ሰራችኝ እያለ ነበር። የቲናን ሀብት ንብረት አላ ተገኛለሁ ያለው ሰው የራሱን ሀብት አስረክቦ ቁጭ ያለበት ሰዓት ነበረ።
እንግዲህ አሁን ትክዝ ብላ በተቀመጠችበት ሰዓት እንግዲህ እህቷ እስኪ ወጣ ብለን ጨንቆኛል፣ ፀሐይ ነው፣ ድብርታችን ይለቅልናል፣ ሊዲያ ወጣ እንበል ስትል ማያ ትጠይቃታለች። እሺ ብላ እሷም ይዛት ትወጣለች። ከዛም ወጥተው ፀሐዩን እየሄዱ እየተጓዙ እያሉ በጣም ይደክማትና አንቺ እንደዚህ ደከመኝ ምን እያልሽ ነው አለቻት። እውነት ስጋችንን ሁለመናችንን አራገፍን ትላታለች። በዚህን ጊዜ ዘወር ስትል ግን ያላሰበችውን ደጀኔን ነበረ ማያ የተመለከተችው። ፈጠን በይና ከዚህ ቦታ እንልቀቅ ስትላት ምን ሆንሽ አለቻት። ምንም ወደ ኋላ ዘወር ብለን ቶሎ እንሄድ በማለት ትንከት እኔ በቃኝ አድክመሽኛል። ስጋ ሲደክም እኮ ጥሩ ነው፣ መንፈስ ይበረታል አለቻት። ወይ ቆንጂት መንፈስ አይጠንክር እባክሽ እንመለስ አለቻት። አየ ዘንድሮ ልጅ የምትበሉት ማዳበሪያ ነው፣ ስጋ ሆኖ ይቀራል አለቻት። እኔ እኮ ጠርጥሬ ያለው አንቺ ምኑን የጠረጠርሽው አለቻት። የትሁት አያት ነሽ እንዴ ስትላ ሾፈችባት። ከዛም በቅጽበት ሰወር ስትል ነበር ደጀኔን ያየችው። ደጀኔን ስታየው ግን ፈጠን ብላ መመለስ እንዳለባት ወሰነች እና እየሮጠች ወደ ቤት ትሄዳለች። ቤት ውስጥ ቁጭ ብለው ባሉበት ሰዓት ገብታ ተመስገን ደጀኔ እዚህ አካባቢ ያንዣብባል እየተከታተለን ነው አየ ነው ስትለው በቃ ይህንን ሰርግ ሰምቷል፣ የሆነ ሰው ነግሮታል ማለት ነው፣ ሰርጌን ሊያበላሽ ነው ብሎ ሲናገር ቆይ ተረጋጋ ይላሉ አባባ። በዚህን ጊዜ ከዚህ በፊት እኮ ሰርጉ ላይ ተኩሶባታል ቀለበቱ ላይ፣ ዛሬ ደግሞ አንድ ነገር ሊያደርግ ሊወስንባት ነው ትሁትን የመጣው በማለት ሲናገር ያቺ እንግዳ የሆነች ሊዲያ ምን ተኩሶባታል ነው የምትሉት በማለት ነበር ያልሰማችሁን ስትሰማ አንቺ እኮ ብዙ ታሪክ ያልሰማሽዋለች በማለት ይነግሯታል። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ አሁን ትሁት ቀጣይ ፓርቲ ይዘን መጥተናል። የምታበረታቱንም ከልብ እናመሰግናለን። ትሁት በዚህ ሰዓት እንግዲህ በሰርጓ ድባብ በቡና ተጨምሮ የሚሰጣት መርዝ በስተት ራሷ ሊዲያ ስለጠጣችው ሊዲያ ወድቃለች። ይህንንም እንግዲህ የጎበዜን ታሪክና እቅድ ልታቅድ እና ታሳካ የገባች ነበረች። አባባም እንግዲህ እባክህ ተረጋጋ እያለ ተመስገንን እሱ እዚህ ሆኖ እንዴት ነው የምረጋጋው አባዬ? ምንም አያመጣም። ምን ያመጣል ብለህ ነው? የሆነ ነገር አድርጎ ጫካ የሚሮጥበት እኮ አይደለም። ይህ እኮ ከተማ ውስጥ ነው። አንድ ነገር ቢያደርግ ወዲያው ይያዛል። እሱን እስከሚያዝ ድረስ ትሁት ከቤት መውጣት የለባትም ብሎ ያስተላልፋል ተመስገን። ግን አሁን እንዴት ነው ከቤት አትወጭም ብለን የምንነግራት? ቆይ ምንም ሳንነግራት ቤት እንዳትወጣ የምናደርገው ዘዴ ይላል። አባባን በቃ አንተ ላይ ተወው አሉት። እሺ እሱን ግን ካገኘሁት አልለቀውም ሲሉ ተመስገን አሉ አባባ። እባክህ ወደኋላ መመለስ አያስፈልገንም አሉ አባባ። እሺ አለ ተመስገን። በዚህን ጊዜ ምንም እንዳያደርግ አባባ ይመክሩታል። እነሱም ተሰብስበው ባሉበት መካከል ላይ እድል ትመጣለች። እማዬ እድልን ስታያት በጣም ተደሰተች። እሰይ እድል እየመጣች አለችና እድል ሁላቸውንም ሰላምታ ከተለዋወጠች በኋላ ነይ እዚህ ካጠገቤ ብለው ከአባባና ከማማ መካከል ላይ ትቀመጣለች። ምን ነው ምግብ የለም እንደ በቤትሽ የከሳሽ ትመስላለሽ አሏት። አይ ምንም ነገር ጥሩ ነው ቤቱ ሰላም ነው ያለውበት እማዬ አትጨነቂ በማለት ትናገራታለች። ከዛም እንግዲህ ወደ ደረጃ ላይ ትሁት ተቀምጣ ያለች ሂዳ ተከትላ ቁጭ ትላለች። አይ ታዘብኩሽ የማለት ነገር ትነግራታለች። ሰርጌ ሲደርስ እንደዚህ ነው እንዴ አብረሽ ተፍ ተፍ እንደማለት ጠፋሽ እኮ ስትላት አይደል አለችና ተቀላለዱ። ከዛም በኋላ እባክሽ ሚዜ አሁን የሚሆን ትሆኚኝ አንቺ እንዳለሽ አንድ ደግሞ መፈለግ አለብኝ አሉ። አባባ ግን ለእድል ሰዎቹ ጥሩ ሰው ናቸው ማለት ነው፣ በጣም ተስማምቶሻል አሏት። አዎ መልካም ሰዎች ናቸው፣ በጣም ጥሩ ሰው ናቸው። ግን እድልዬ ምግብ እየበላሽ ነው ወይንስ የማትወጂው ምግብ እየቀረበልሽ ነው? በደንብ እየበላ ነው ያለሁት እማዬ አታስቢ ስትል መልስ እማዬ እስኪ ቡና አፍሊልን አለች ትሁትና ማያ ቡና ለማፍላት የቡና ረከቦቶችና እቃዎችን ማቀራረብ ገንዳውን ጀመረች። በዛም መካከል ላይ ነበረ ቡናውን ሳይጠጡት ወደ ደረጃ ላይ ሂደው ለመመካከር የወቁት። ለመሆኑ እናንተ ቤት ያለች ልጅ ማነች ስትል እድል ትሁትን ትጠይቃታለች። የተመስገን ጓደኛ
እንዴ የተመስገን ጓደኛ እዚህ ቤት ምን ትሰራለች ስትላት፣ አሀ ለካ ብዙ ታሪክ አልፎሻል ያላወቅሽው በደንብ አስረዳሻለሁ እና እሷ እኔ እኮ ሚዜ ትሆንሻለች ወይ በማለት ልጠይቅሽ ነው ስትላት፣ እስኪ ለማንኛውም እያየን እንደ ሁኔታው እናደርገዋለን በማለት ትላታለች። በዛ መካከል እንግዲህ ስልክ ለእሷ ይደወልላታል ለሊዲያ ስልኩን ካናገረች ከዛም ደግሞ ለማያ ተደወለላት። ማያ እዛ ቤት ወጥታ እንድትመጣ ቢሏትም መውሄድ አልችልም በማለት ትቀራለች። ሊዲያ ግን ወጥታ ስትሄድ የቀጠራት ያን ነው ጀግና ጎበዜ ነበርና አንቺ እምልሽን አታደርጊም ብሎ አንገቷን ነበር ተወርሮ ሲጥል ያደርጋት የያዛት። ጎበዜ መውጣት እንዳለባት ሲደውልላት ለማያ አልወጣም፣ ሁሉም እዚህ ቤት ውስጥ ተሰብስበው ስላሉ የመውጣበት መንገድ የለኝም አለችውና ቶሎ ትመለሻለሽ የማለት ነገር ሲላት እሺ እመጣለሁ በማለት እሷ ግን ሳትወጣ እሱ ከይችኛዋን እንድትመጣ ይቀጥራታል። ሊዲያን ቀጠራትና ምንድን ነው ነገሩ ብላ ስትሄድ ተወርውሮ አንገቷን ከያዛት በኋላ እኔን ማታለል አትቺ፣ መናቅ አልወድም አላልኩሽም? እሺ ልቀቀኝ አለችው። ዝም በይ ወደኋላ እየሸሸሽም ነው፣ ምን ማድረግ እንዳለብሽ አላወቅሽም ብሎ ሲላት በጣም እንዴ ምንድን ነው ልታስወግደኝ ነው እንደምትፈልገው? አዎ ላስወግድሽ ነው የምፈልገው፣ ወይ ትወገጃለሽ ወይ አንድ ነገር ትመርጫለሽ በማለት ምርጫ ይሰጣታል። ቆይ ምን ላድርግ ነው የምትለኝ? ይኸውልሽ ታታሊልኝ እንዳትሞክሪ፣ ለትሁት ነው መስጣት መድኃኒቱን አላት። የሚገል ነው እንዴ አለች። መጠየቅ አትችም፣ ስጣት አልኩሽ ስጣት በማለት ያለበለዚያ ለወንድምሽ ነው የምሰጠው በማለት በወንድሟ ያስገድዳታል። እሺ ያልኩሽ የሆነ ነገር ሳላደርግሽ ከፊት የጥፊ በማለት ወደ ቤት እንድትሄድ ያደርጋታል። እየሮጠች ወደ ቤት ስትሄድ ምን ሆነሽ ነው የሆንሽው ነገር አለ በማለት ትሁት ትጠይቃታለች። ምንም ትንቀጠቀጣለሽ እኮ ሰውነትሽ ስትላት፣ አይ ብርዱ ነው የውጭ ብርድ አለቻት። እሺ ቡና ትጠጫለሽ? ያፈላሁት ቡና አለ አለች ትሁት። እሺ እኔ ላምጣው እኔ እጠጣለሁ አለች። እማዬ ቡና ትጠጫለሽ በማለት ስትጠየቅ እማዬ ቡና እንደማትጠጣ ትነግራቸዋለች። ከዛም እንግዲህ ሊዲያ መፈጸም አለብኝ ያለሁበትን አለች። ግን የት ጠፍተሽ ነው በማለት እማዬ ጠይቋታል። ሱቅ አካባቢ ነበርኩኝ አለች። ምን ሆነች ነው ግን አለች ትሁት ስትጠይቃት፣ በጣም ይበርዳል ውጩ ለዛ ነው አለቻት። አሁን ቡና ያፈላሁትን አምጭና እኔ ላምጣውና ጠጡ ስትል፣ አይ እኔ ላምጣ ከጠጣችሁ በማለት ነበር ወደ ኪችን ሄደችው። ከዛም ቡናውን እንግዲህ መድኃኒቱን ጨምራ ትሁትን ለማስወገድ የተባለውን መድኃኒት ጨምራ ቡናውን ይዛ ስትመጣ ከሰጠቻት በኋላ ቁጭ ብላ ትሁት ብድግ አድርጋ ስትጠጣ ትሁት የምትጠጣው ነገር ያልተመረዘው መሆን ይሆናል ብላ በመጠራጠር ተቀበለቻትና ይሄኛውን ጠጪ ስትል አቀያየረችው። ከዛም ይቺ ሊዲያ የጠጣችው ለካ መርዝ የተጨመረበትን ነውና ወዲያው ከመቅሰፍት ወደቀች። እነሱም ተደናገጡና ትሁትና እማዬ ምን ሆነች ብለው ለማንሳት ሲሞክሩ እሱ ደግሞ ካሁን ከበር ላይ መሞቷን ለመስማት የቆመው ደጀኔን እንግዲህ አጅሬ ከኋላው ደግሞ ተመስገን ደረሰበትና አንገቱን አንቆ ያዘው። አሁን እንግዲህ ሊዲያ በዛ መድኃኒት እንዲመሆኗንና እሱ በር ላይ መገኘቱ ሲገናኝ እሱ እንዳዘዛት የሚያሳይ መሆኑን እያየን ይገኛል። ቻናሉን ሰብስክራይብ እያደረጋችሁ ይጠብቁን።